አቡነ ዘበሰማያት ይትቀደስ ስምከ። ከሞት ጋር ቀጠሮ። ዕለቱ አርብ ነው። እንደ ልማዱ የመግነዝ ጨርቁን ያጣጥፍ ጀመር። ታጠበ፣ ታጠነ። የመግነዝ ጨርቁን በትከሻው ላይ ጣል አድርጎ ሲሄድ ያዩት ሁሉ ይበረግጋሉ። ከእስራኤል ታላላቆች ማን ሞተ ብለው ይደናገጣሉ። እርሱ ግን የየዕለት አርብ የዘውትር ሥርዓቱ ከሆነ ጊዜያት ተቆጥረዋል። የእስራኤል ሕዝብና አለቆች ግን ዕለተ አርብ ሲመጣ አለምድ ብለው በንጋት ሁሉ ይደናገጣሉ። ነቢዩ ለሚጠይቁት ሁሉ ምላሹ በዝምታ ነው። መልስም ሳይሰጥ የመግነዙን ጨርቅ ትከሻው ላይ ጭኖ ወደ ዕለት ሥራው ይጓዛል። በየመሃሉ ነቢዩ የሚራራለትን ሕዝብ ልጆቹንና ቤተሰቡን ሁሉ ተክዞ በርኅራኄ ዓይን ያያል። ከሕዝቡ ገለል ብሎ በአንድ ዓለት ላይ ተቀምጧል። የሁለት እጆቹን ክንዶች ከሁለቱ እግሮቹ ጉልበቶች ላይ አስደግፎ አንገቱን አቀርቅሯል። በሁለቱ እጆች የበትሩን መሃል ጨብጧል። በበትሩ ከፊቱ ባለው መሬት እንደ መጻፍ እያለ ወደ ኋላ በጥልቀት ያስባል። ለወንድሞቹ ቀናኢ የሆነው ነቢይ ወንድሙን የገደለውን ግብፃዊ ገድሎ የሸሸገበትን የአሸዋ ክምር አሁንም ድረስ በዓይኑ ላይ ያየዋል። በበትሩ ፈርዖንን ያስጨነቁ መቅሰፍቶች፣ ፈርዖንን ከነሰረገላው ያሰጠመ የባሕር ኤርትራ ግርማ ሞገስ በፊቱ ይመላለሳል። ከዓለት ውሃን ያፈለቀ ከሰማይ መናን ያወረደ በትሩ በእጁ ላይ ነው። አሁን ግን በትከሻው የመግነዝ ጨርቅ ተሸክሞ ተክዟል። በዚህች የትካዜ ጊዜ ውስጥ አንድ ታላቅ የፈርዖን ጩኸት ትዝ አለው። በዚህ ጊዜ ብቻ ኀጢአቴን ይቅር በሉኝ፣ ይህንን ሞት ብቻ ከኔ ያነሳልኝ ዘንድ አምላካችሁን እግዚአብሔርን ለምኑ ብሎ ለእርሱና ለወንድሙ ያቀረበው ተማጽኖ ቃል። ይህን ጩኸት ለእርሱ የሚጮህለት የሚፈልግ ይመስላል። አጠገቡ አሮን የለም። ዮቶርም ተለይቶታል። የመግነዙን ጨርቅ ከትከሻው ወርዶ ያየዋል። ቀና ብሎ ደግሞ አምላኩን ያመሰግናል። ለእኔ ያደረግክልኝን ለማን ያደርግሃል አለ። የሆነውን ሁሉ ወደ ኋላ በትዝታ ተውጦ ያስባል። እርሱና ወንድሙ በመሪባ ውሃ ምክንያት በአምላካቸው የተገሰጹበትን ጊዜ ያማርር ነበር። ይህች ቀን የዕድሜው ማጠር ምክንያት ነች። ነገር ግን ከዛሬ ነገ ሲል ቀናትና ወራትን ዓመታትንም ተሻገረ። ከሕዝቡም ጋር ተጉዞ ሞዓብ ሜዳ ዳርቻ ደርሷል። ወደ ምድረ ርስት እየተጠጉ ነው። ታዲያ በጥፋቱ ወደ እርሱ የቀረበች ሞት መቼ ትመጣ መቼ የሚያውቅ ነገር የለም። ሲቆይ የቀረም መሰለው። አምላኩ ደግሞ የተናገረውን እንደማያጥፍ የወሰነውን እንደማያስቀር ያውቃልና ጨነቀው። ስለዚህ የጭንቁ መፍትሔ የሚገኘው ከሲና ተራራ አናት ላይ መሆኑን ሁሌም ያስባልና ወደዚያ ወጣ። የሲና ተራራ የእስራኤል ሕዝብ ተስፋ፣ ሕግና ሥርዓት የተገኘበት የተበሰረበት ብቻም አልነበረምና ነቢዩ እንዲህ አለ። አምላኬ ሆይ ሌላ ማንም የማያውቀውን ስምህን ለእኔ ብቻ በነገርክበት ቃልህ እምልልሃለሁ። አንድ ምስጢር ትነግረኝ ዘንድ እለምንሃለሁ። በእስራኤል ልጆች መካከል በጺን ምድረ በዳ በቃዴስ ባለው በመሪባ ውሃ ስለ በደልኩ ለወገንህ ርስት አድርገህ ልትሰጥ ያዘጋጀኸውን ምድር ታያለህ እንጂ አትገባባትም ብለኸኛል። እንግዲያውስ አምላኬ ሆይ ነፍሴን ከሥጋ የምትለይበትን ዕለት ንገረኝ አለው። እግዚአብሔር ለነቢዩ እንዲህ አለው፣ ከሞዓብ ሜዳ በኢያሪኮ ፊት ለፊት ወዳለው ወደ ናባው ተራራ ወደ ፈስጋ ራስ ውጣ አለው። ነቢዩም እንደ ታዘዘው በተራራው ራስ ላይ ሆኖ ቁልቁል በርቀት ይመለከት ጀመር። እግዚአብሔርም እስከ ዳር ድረስ ያለውን የገለዓድን ምድር፣ የንፍታሌምንም ምድር ሁሉ፣ የኤፍራታንና የምናሴን ምድር፣ እስከ ምዕራብ ባሕር ድረስ ያለውን የይሁዳን ምድር ሁሉ፣ ደቡብንም እስከ ዞዓር ድረስ ያለውን የዘንባባ ዛፎች ያሉበትን ከተማ፣ የኢያሪኮን ሸለቆ ሜዳ ሁሉ አሳየው።
እግዚአብሔርም ለዘርህ እሰጥሃለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብም የማልኩላቸው ምድር ይህች ናት። በዓይንህ እንድታያት አደረግኩ። ነገር ግን አስቀድሜ እንዳልኩ ወደዚች አትሻገርም አለው። ለሌሎች ሰዎችም ይሁን ካንተ በፊት ለነበሩ ለአንዳቸውም ለነቢያት ያልነገርኩትን እነግርሃለሁ። በዕለተ ዓርብ ነፍስህን ከሥጋህ እለያለሁ አለው። ነቢዩ ከሐሳቡ ነቃ። የያዘውን የመግነዝ ጨርቅ እያገላበጠ አየው። አሁንም ነቢዩ ያልተመለሰችለት አንድ ጥያቄ አለችና በእርሷ ቀሪ ዘመኑን ይተክዛል። ይህቺ የሞት ዕለት የትኛው ዓርብ ነች? የየትኛው ዓመት? የየትኛውስ ወር ዓርብ? የስንተኛው ሳምንት ዓርብ? በዚህም ምክንያት ለነቢዩ ሁሉም ዓርቦች ልዩ ናቸው። ስለዚህ የመግነዝ ጨርቅ ሁሌም በነቢዩ ትከሻ ላይ ዓርብ ዓርብ ይከበራል። ነቢዩ ከትካዜው ስፍራ ተነስቶ ወደ ጉዳዩ አመራ። እንዲህ ሲል ጊዜያት ሁሉ ገፉ። ይሁን እንጂ ዓርቦች አለፉ፣ ዓመታትም ተሻገሩ። ነቢዩ ሐሳቡ ዛለ። በዚያም ምክንያት ዓርብን በመግነዝ ጨርቅ ማክበሩን ረሳ። የሲና ተራራ እንደ ወትሮው ከነ ግርማ ሞገሱ የነቢዩን እግር እየተጠባበቀ ግስጥ ብሎ ይታያል። ነቢዩ የነገውን ዕለተ ሰንበት በዓል እንደ እግዚአብሔር ትእዛዝ እርሱና ሕዝቡ አክብረው የሚውሉበትን ሥርዓት እያሰበ ከተራራው ግርጌ እያዘገመ ይወጣል። አጎንብሶ እግሩን እያየ በቁጥቋጦቹ ጥግ ጥግ ወደ ተራራው ከፍ አለ። ሰላም ላንተ ይሁን የሚል ድምፅ ካጎነበሰበት ቀና አደረገው። አንድ ወጣት በፊቱ ቆሟል። ከእስራኤል ልጆች አንዱ መሰለው። ሰላም ለከ ብሎ ደግሞ ሲያናግረው ነቢዩ ደነገጠ። ድምፁ አስፈሪና ልዩ ነው። ነቢዩ ቃሉ ታሰረ፣ ጉሮሮ ደረቀ፣ መናገርም ተሳነው። ተብረከረከ፣ ዝቅ ብሎም ሰገደ። እጅግ በዝግታ ከተንበረከከበት ተነሳ፣ እንደምንም ጸንቶ ቆመ። ሰላም ላንተ ይሁን ስትለኝ ካንተ የመጣው ድምፅ ሰምቼ የማላውቀው እጅግ አስፈሪ የሰላምታ ድምፅ ነው አለው። እኔን አታውቀኝምን? እናትን ከልጆች የምለይ እስከ ዓለም ፍጻሜም የብዙዎችን መቃብር የማዘጋጅ ሱሪያል የተባልኩ መልአከ ሞት ነኝ አለው። ምን ፈልገ መጣ አለው ደንገጥ ብሎ። ነፍስህን ወስድ ዘንድ በእግዚአብሔር ፊት አቀርብ ዘንድ ነው አለው። ነቢዩ የዕለት ዓርብ የመግነዝ ጨርቁ ትዝ አለው። በዚያን ዕለት ግን የሚስቱ ቤት ከልጆቹ ዘንድ ያስቀመጠውን የመግነዝ ጨርቅ ይዞት አልመጣም ነበር። ቀኑ ግን ዓርብ ነው፣ የማትቀየር የሞት የቀጠሮ ቀን። ነቢዩ ውስጡ ተጣደፈበት፣ ተራወጠ። እባክህ መልእክተኛው ባደረገህ በእግዚአብሔር እምላለሁ፣ ሚስቴንና ልጆቼን እስክሰናበት እስከ 3 ሰዓት ድረስ ነፍሴን አትውሰድ አለው። መልአከ ሞት የታዘዘውን ለመፈጸም ተዘጋጀ። የተቆረጠ ነውና ከመጣበት ተልእኮ ወደ ኋላ መመለስ አይችልም። ወደ ነቢዩ ሊቀርብ ፈልጎ ሲዘጋጅ ራሱን መልአከ ሞትን ያንበረከከና ለእርሱም ብቻ የተሰማ ታላቅ ድምፅ ተጣራ። መልአኩ ተንበርክኮ ሊሰማ ተዘጋጀ። ጊዜው እስኪደርስ ተወው የሚል የትእዛዝ ድምፅ ነበር። ፈጥኖም ነቢዩን ተለይቶ የፀሐይ ጥላ ወዳለበት ጥግ ገብቶ ተሰወረው። ነቢዩ ያንን የሲና ተራራ እንደ ወትሮው በእርጋታ አልወረደውም። እጅግ ተቻክሎ ከተራራው ተንደርድሮ ወረደ። ብቻውን ይነጋገራል። ገና ከእናቴ ማኅፀን ጀምሮ ከፈርዖን አዋላጆች የሞት እርምጃ ያዳነኝ አምላኬ እግዚአብሔር ነው። በኋላም በባሕረ ኤርትራ ተጥዬ ከመስጠም አድኖ በፈርዖን ቤት የልጅ ልጅ ተብዬ እንዳድግ ያደረገኝ እግዚአብሔር ነው። ግብፃዊውን ስለ ወገኖቼ ቀንቼ ገድዬው ስሸሸግ ከበቀል ያዳነኝ እግዚአብሔር ነው። በመንገዴም ሁሉ እስከ ዛሬ የጠበቀኝ እርሱ ነው። ዛሬ ግን ትሞታለህ ያለኝ እርሱ ሆነ። ከጥልቅ የሐሳብ ባሕር ሲነቃ አንድ መስቀለኛ መንገድ ላይ ቆመ። አንዱ ወደ ሚስቱና ልጆቹ የሚወስድ ጎዳና ነው። ሁለተኛው ደግሞ ወደ እናቱ ዮካብድ የሚወስድ መንገድ ነበር። በአንዱ መሄድ ጀምሮ ተመልሶ በሌላው ሊሄድ ይወዳል። አመነታ። ከሁለቱ መንገዶች መካከል ተክዞ ቆመ። ከሚስቱና ከእናቱ ወደ ማን ቀድሞ እንደሚሄድ ያስብ ጀመር። የማኅፀኗ ፍሬ ነውና የእናቱ የዮካብድ ክብር ታላቅ ነው። ከማኅፀኗ ፍሬ አግኝቷልና የሚስቱ የሲጳራም ክብር ታላቅ ነው። ግን በቅድሚያ ወዴት? የታላቁ ነቢይ
ትልቅ ጥያቄ ሆነ። ለነቢዩ ጥያቄ መልስ የሚሆን ድምፅ ከሰማይ ተሰማ። አስቀድመህ ወደ እናትህ ሂድ የሚል ከሚስት በፊት የምታውቃት ለሚስትና ለልጅህም በረከት ያደረገች የሰጠች ለጌቶች ቤት እንደ ሞግዚት ሆና ነገር ግን ጡቷን እያጠባች ያሳደገች ወገን ሃይማኖትና አምላክህን ያስተዋወቀች ነች ያለው መሰለው። ነቢዩ ከዚያ በኋላ ማመንታት አልሆነለትም። ከሞት ጋር እሽቅድድም ውስጥ ገብቷል። ያለው ቀሪ ጊዜ 3 ሰዓት ብቻ ነውና ነቢዩ ጉዞውን ጀመረ። የ120 ዓመቱ ሽማግሌ ነቢዩ እርምጃውና ሶምሶማው እንደ እርጅናው አልነበረም። ጉልበቱ አልደነዘዘም፣ ዓይኑም አልፈዘዘም። አሁን ግን ከጊዜያት ጋር ተፋጧል። ወትሮ ቅርብ የነበረው የእናቱ መንደር ዛሬ ግን ራቀው። እንደደረሰ እያለከለከ የእናቱን ደጃፍ በፍጥነት አንኳኳ። በቃሉም ክፈቱልኝ ብሎ ተጣራ። ፈጥኖ ሊከፍትም ከበሩ ጋር ታገለ። ተንደርድራ የመጣችው አሮጊት እናቱ ናት። ከፈተችለት። የልጇን ፊት እያየች ደነገጠች። እርሱ ግን ዘሎ ተጠመጠመባት። ቀና ብላ ስታየው አሁንም የደነገጠ የቸኮለ ፊት ታያለች። ከጆሮ ግንዱ የሚፈሰው ላብ ፊቱን አውዝቶታል። ልጄ ሆይ ምን ሆንክብኝ አለችው። በአንድ እጁ እጇን ይዞ በሌላው እጁ ትከሻዋን ይዞ ዓይኗን እያየ ፈዞ ቆመ። ናፍቆቱ አብሯት ሆኖም ባሰበት። አብራው ሆና ራቀችው፣ ናፈቀችው። ከዓይኖቹ የሚወርዱ እንባዎች ከጆሮ ግንዱ የሚወርዱ ላቡ ጋር ተዳምሮ በዶፍ ዝናብ የተመታ ያህል አስመስሎታል። ልጄ ሆይ ምን ሆንክ? እረኞች የነገሩ ምስጢር አለን? ማን ጠራህ? ማንስ አስፈራራህ? አለችው። ከእግዚአብሔር ሌላ ማን ይጠራኛል? ከሞትስ ሌላ ማን ያስፈራኛል? አላት። ደነገጠች። እርሱን ከትከሻዋ ላይ አንስታ አፍጥጣ አየችው። ከእግዚአብሔር ጋር ቃል በቃል ገጽ በገጽ የተነጋገረ ሰው ይሞታልን? አዎ ይሞታል፣ ሁሉም ሞተዋልና። የነቢዩ እናት ተብረከረከች። ከሞት አስፈሪ ጥላ ስር የወደቀ ልጇን ሰቀቀን ከመላ አካሉ እያየች መቆም አልቻለችምና በአንገቱ ላይ ተጠምጥማ ነባች። ከሞት ይዛ ደብቃ የምታስቀረው ይመስል በእርጅና በዛሉ ክንዶቿ ውስጥ አስገብታ አጥብቃ ያዘችው። በለበሰችው ልብስም ልትሸፍነው ሞከረች። ሙሴ ግን ከዚህ የሚበልጥ ነገር ከእርሷ ይሻል። አንድ ነገር ታደርግለት ዘንድ እናቱን ተማጸናት። እናቴ ሆይ ተነሺ፣ ይልቁንስ ግራ እግርሽን በግራ ገጽ ያስቀምጪ፣ 2 እጆችሽንም ዘርጊ፣ የሞትን ምሬት ያቃልልልኝ ዘንድ ወደ እግዚአብሔር ጸልይ አላት። የነቢዩ እናት ተርበተበተች። የልጇን ተማጽኖ ልትፈጽም ከመርበትበት ጋር ፈጠነች። ግራና ቀኟ ጠፋባት። ነቢዩ እንደምሻው ለጸሎት አዘጋጃት። ፊቷን ወደ ከነዓን አዙራ ቀኙን ለከነዓን የሰጠ ልጇን ከግራ ገጹ በኩል እግሮቿን በግራ እግሯ ላይ አድርጋ እጆቿን ከፍ አድርጋ ጮኸች። የእስራኤል አምላክ ሆይ ነቢይህን፣ ባለሟልህን፣ የዋሁን ልጅህን እያለች ጮኸች። ከዚያ በኋላ ከአንጀቷ መንሰፍሰፍ የተነሳ ደከመች። ከደጃፍ ባለ የድንጋይ ካብ ላይ አረፋለች። በውኑ የዚህን ዓለም ነገር ማመን አይገባም የሰማዩን እንጂ አለች። መሪር ለቅሶንም አለቀሰች። የእንባዎቿን ጎርፍ አይቶ ነቢዩ አልተቻለውም፣ እጅግ ታወከ። ያለ ሰቀቀን በእንባዋ የምታጥበውን እናቱን ገና ባልተሰናበታቸው ልጆቹና ሚስቱ መሃል ልቡ ተሰቀለ። እናቴ እናቴ እያለ ወደ ኋላ መሄድ ጀመረ። ልቡ ወደ ልጆቹ ተጎተተ። ፊቱን ሳያዞር እጆቹን ወደ እናቱ ዘርግቶ ወደ ኋላ ግን ይሄድ ነበረ። እናቱን በዓይኖቹ እያየ ግን እየራቃት መጣች። ከደጃፉ ተሰናበታት። መጽናናት ግን አልቻለችም። እንባውን እያንጠባጠበ የልጆቹንና የሚስቱን ዓይን ለማየት ነጎደ። ለነቢዩ ከመናወጹ የተነሳ ወደ ሚስቱ የሚደርስበት መንገድ ጠፋው። ባዘነ፣ ብዙም ዋተተ። ጊዜውን መጨረሱ ተሰማው። ቆም ብሎ ማስተዋል ጀመረ። በስተቀኝ የጎዳናው ፈለግን ሲያይ ወደ ሚስቱ መንገድ መድረሱን አወቀ። ተንደረደረም። ከሩቁ ደጃፉን ሲያይ ቀድሞ የሚያንኳኳለት የፈለገ ያህል በዓይኖቹ ግራና ቀኝ ላይና ታች አየ። እነዚያ በእርምጃ ብቻ የሚቆጠሩ ርቀቶች ለእርሱ እጅግ ሩቅ ሆኑበት። መንደሩ ጸጥ ብሏል።
ሁሉም በየቤቱ ከቷል። የእርሱም ሚስት ከልጆቿ ጋር በቤት በሰላም አርፋለች። ነቢዩ ግን ከሞት ጋር ቀጠሮ ይዟል። እንደደረሰ በበትሩ ደጃፉን አንኳኳ። በተቆራረጠና ኮልታፋ ድምፅ ጮኸ፣ ተጣራ። ሚስቱ ኮልታፋ የሆነ የባሏን አንደበት ታውቃለችና ተቻኩላ በናፍቆት ስሜት ተንደርድራ ልትከፍትለት ወጣች። የበሩን ደጃፍ ገፋ አደረገው። እርሷም ፈጥና ከፈተችለት። ነቢዩ ግን እንደ ወትሮ ሆኖ አላየችውም። በችኮላ መንፈስ ተሞልቶ በላብና በእንባ የጎሰቆለ ፊቱን አይታ ደነገጠች። ዘላም ተጠመጠመችበት። በናፍቆት ስሜት አጥብቃ ስትስመውም የፊቱ ግለት አቃጠላት። የፊቱ እንባና ላብ እርሷንም አራሳት። ወዳጄ ምን ሆንክ? ልብህ ጠፍቷል። ቸኩለሃል፣ ደንግጠሃል። ግመሎቹ ጠፉ ወይስ ሌላ ንብረት? ማን ጠራ? ማንስ አስፈራራ? አለችው። ወዳጄ ሆይ ከእግዚአብሔር ሌላ ማን ይጠራኛል? ከሞትስ ሌላ ማን ያስፈራኛል? አላት። ሙሴም በምላሹ ምን? እንዴት? ከአምላክ ጋር ፊት ለፊት ቃል በቃል የተነጋገረ ይሞታልን? አዎ፣ ከዚህ ቀድሞ አብርሃም ሞተ፣ ሌሎችም ነቢያት ሞተው የለምን? መለሰላት። ደጋግማ አየችው። የእግዚአብሔር ሕዝብ መሪ ታላቁ መስፍን እንዲሆኑ አይታው አታውቅምና በጽኑ የሞት ጥሪ መከበቡን ተረዳች። ነቢዩ እጅግ ቸኩሏል። ልጆቼ የታሉ? ተኝተዋል። ወዳጄ ሆይ ባክሽን አምጪልኝ፣ ልጆቼን ልሰናበታቸው። ሲጳራ መጽናናት አልቻለችም። አሁንም ደግማ አቀፈችው። ሚስቴ ልጆቼን ናፈቁኝ፣ ቀስቅሽልኝ አላት። እንባዋን እየዘራች ወደ ልጆቹ መኝታ ቀረበች። ፊታቸውን የሸፈነውን ስስ ሸማ ገልጣ ሁለቱንም ልጆቿን አየች። በጥልቅ እንቅልፍ ተወስደዋል። ዛሬ ግን ልትራራላቸው አቅም አጣች። የሚወዱት የሚወዳቸውን አባታቸውን በምድር ላይ ዳግመኛ ላያዩት ሊሰናበቱት ይገባልና አንዱን በአንድ እጇ ሌላውን በሌላ እጇ ትከሻዎቻቸውን ይዛ ልጆቼ ልጆቼ ትላቸዋለች። ለራሷም ለልጆቿም ማዘነች። እንባዋ አጠባት። ልጆቿም በተኙበት አቀፈቻቸው። የእንባዋ ፈሳሽ ግን እንደ ጎርፍ ነበርና በልጆቿ ላይ በተንጠባጠበ ጊዜ ትኩስ እንባዋ ቀሰቀሳቸው። እማ ምን ሆንሽ? ስለምን ታለቅሻለሽ? አሏት። ልጆቼ ፈጥናችሁ ወደ አባታችሁ ሂዱ፣ ከመሞቱ ቀድማችሁ ድረሱበት፣ ዳግም አታዩትምና ድረሱበት እያለች በእንጉርጉሮ መልክ ነገረቻቸው። በእጆቿ ስባ አነሳቻቸው። አንዱን በግራዋ አንዱን በቀኟ እየሳበች ልጆቼ በቅርብ ይለያችኋልና ለአባታችሁ አልቅሱለት። ልጆቹም ወዴት ይሄዳል እናታችን ብለው ጠየቋት። ልጆቼ በቅርብ ይለያችኋልና ለአባታችሁ አልቅሱለት ደግማ በሐዘን ዜማ ነገረቻቸው። ልጆቿ ፈጥነው ጠየቋት። አባታቸውም ወዳለበት አቀረበቻቸው። እርሷ ግን በሐዘን ዜማ ማልቀሷን ቀጥላለች። ልጆቼ አባታችሁን እስክትጠግቡ እዩት እያለች ጮኸች። ልጆቿ በሰቀቀን ውስጥ ወደቁ። አባታቸውን ባዩ ጊዜ ተንደርድረው አቀፉት። አንዱ በቀኝ ሌላው በግራ ተጠመጠሙበት። ዝቅም ብለው እግሮቹን ይዘው ማንባት ጀመሩ። ሙሴም የልጆቹ እንባ የለቅሶውን ኃይል አደሰው። የነቢዩ ቤት በእንባ ጎርፍ በሰቀቀን ጩኸት ተሞላ። በምድር ላይ ተለያየን የሚለው የሁሉም የለቅሶ ጩኸት ውስጥ የሚሰማ ድምፅ ነበር። ነቢዩ ግን ከጊዜ ጋር ሩጫ ተያይዟል። ልጆቹን በእንባ ውስጥ ሆኖ ሳማቸው። ታናሹን ልጁን አልዓዛርን በቀኝ ጉልበቱ፣ ታላቁን ጌርሳምን ደግሞ በግራ ጉልበቱ ላይ አስቀመጣቸው። በእንባ ውስጥ ሆነው ሳለ ባረካቸው። እነርሱ ግን መጽናናት አልቻሉም። አልዓዛር ለወንድሙ ለጌርሳም በእንጉርጉሮ በሚመስል ዜማ እያለቀሰ ተለያየን፣ ከአባታችን ተለያየን፣ እንግዲህ የምንወደው ይለየናል፣ የምንጠላው ይቀርበናል እያለ ጮኸ። ነቢዩ የልጆቹን እንባና ጩኸት ሲያይ ፈጽሞ አዘነ፣ ታላቅም ለቅሶን አለቀሰ። ሰማይና ምድር ከእርሱ ጋር አለቀሱ።
በድንገት ነቢዩን የሚጣራ ድምፅ፣ ለእርሱም ብቻ የሚሰማ ድምፅ መጣ። የእግዚአብሔር ድምፅ ነበር። እንባዎቹ በጉንጮቹ እየወረዱ ነበር። ግን ቀና ብሎ ድምፁን ሲሰማ ሲያዩ ሁሉም ደነገጡ። በእርግጥም የሞት መልእክተኛው የቀረበው መሰለው። እርሱ ግን በማስተዋል ዓይኖቹን ከፍቶ ይሰማል። እንባዎቹ ግን አሁንም አላቆሙም። ስለምን ታለቅሳለህ? ስለምትለያት ምድር ነው ወይስ ሞትን ስለምትፈራ አለው። አቤቱ፣ እኔ ግን ስለ ምድር ወይም ስለ ሞት ፍርሃት አይደለም፣ ስለ ልጆቼ ግን አለቅሳለሁ። ስለ 2 ልጆቼ ያዝናለሁ። የሚስቴ አባት ዮቶር ሞቷልና ወንድሜ አሮንም በሞት ተለይቶኛልና እኔም ደግሞ መልአከ ሞት እየጠራኝ ነውና ለማን እተዋቸዋለሁ አለ ሙሴ። አንተ በተወለድክ ጊዜ እናትህ ዮካብድ በሚስጥር አኖረችህ። ለሚስጥርም በቅርጫት ውስጥ አድርጋ በባህር ጥግ አስቀመጠችህ። ነገር ግን በባህር ውስጥ ተጥለህ እንድትረሳ አደረግኩን? ተርሙት የተባለች የፈርዖን ልጅ ከባህር ጥግ አስወግዳ በፍቅር እንድታሳድግህ አላደረግኩምን? የእርሷም ልጅ እየተባልክ 40 ዓመት አልኖርክምን? እስቲ ተነስ፣ በቤትህ ዳርቻ ወዳለ ባህር ጥግ ሂድ፣ ባህሩንም በበትርህ ምታው አለው። እንደ ተባለውም አደረገ። አንድ ትልቅ ቋጥኝ ወጣ። ዳግመኛም ቋጥኙን ይመታው ዘንድ አዘዘው። እንደ ተባለውም አደረገ። ቋጥኙም ተሰነጠቀ። በውስጡም አንድ የለመለመ ሣር አየ። በእርሱም አጠገብ በዚህ ጥልቅ ባህር ሳለው ያልረሳኝ እግዚአብሔር የተመሰገነ ይሁን የሚል ድምፅ የሚያሰማ ትንሽ ትል አየ። እግዚአብሔርም ለነቢዩ እንዲህ አለው፣ አስተዋልክን? በጥልቅ ባህር ውስጥ በቋጥኝ ውስጥ ያየኸውን ትል አስተዋልክን? ይህንን ትል ካልረሳው ወደ እኔ የሚጸልዩ ልጆችህን ታዲያ የምረሳ ይመስልሃልን? ልጆችህማ አገልጋዮች ይሆኑኛል። እንግዲህ ተመልሰ ዳግም አትገባበትምና ሄደህ ከሚስትህና ከልጆችህ ተሰነባበት፣ ነፍስህን የሚወስዱት ቀርበዋልና አለው። እንደ ተመለሰም ሚስትና ልጆቹን አቅፎ ሳማቸው። መራር ለቅሶንም አለቀሱ። እርሱም ከእነርሱ ጋር ተቃቅፎ አለቀሰ። ከቤቱ ዘሎ ወጣ። ሚስትና ልጆቹን ትቶ ፊቱ እንደ ጠቆረ ልቡ ሳይረጋጋ ወደማያውቀው ጎዳና ወጣ። ወዴት እንደሚሄድ አላወቀም። በመንገዱ ሲሄድ 3 ያማሩ ወጣቶች መቃብር ሲቆፍሩ አገኛቸው። ሰላም ለእናንተ ይሁን፣ የእግዚአብሔር ሰላም ከእናንተ ጋር ይሁን አላቸው። ወዳጆቼ፣ ይህንን መቃብር የምትቆፍሩት ለማን ነው ሲልም ጠየቃቸው። እግዚአብሔር ለሚወደው እንቆፍራለን። እንግዲያውስ እግዚአብሔር ለሚወደው ሰውስ የምትቆፍሩ ከሆነ እኔም ከእናንተ ጋር ልቆፍር ልርዳችሁ አላቸው። መቆፈራቸውን በፈጸሙ ጊዜ የምትቀብሩትን ሰው አምጡ፣ እኔም ልርዳችሁ አላቸው። እነዚያ ሰዎችም ይህ የቆፈርነው ጉድጓድ እንዳያጥር እንዳይቀጥን ፈራን። የምንቀብረው ሰው ሁለንተናው፣ ቁመናው፣ ወርዱም አንተን ያህላል። ስለዚህ እስቲ ወደ ጉድጓዱ ግባ፣ ይበቃው እንደሆነ መጥንልን አሉት። ነቢዩም ወደ መቃብሩ ዘሎ ገባ። መቃብሩን ሲቆፍሩ የነበሩት የእግዚአብሔር መላእክት እያዩት ሊመጥን ሲሞክር አስቀድሞ በመንገድ አግኝቶት የነበረው መልአከ ሞት በዚያ ተገኘ። መልአከ ሞቱም እንዲህ አለ፣ የእንበረም ልጅ ሙሴ ሆይ ሰላም ላንተ ይሁን። ይህን ባለው ጊዜ ሙሴም መልሶ ሰላምህስ ላንተ ይሁን አለው። በዚያ ጊዜ ታላቁ ነቢይ ሙሴ በዚያው ጋደም ብሎ እንደነበር አረፈ። እነዚያ መላእክትም በክብር ቀበሩት። ከሞት ጋር ቀጠሮ በሚል ርዕስ ዲያቆን ማለደዋ ሲሆን የነቢዩ ሙሴን እውነተኛ ታሪክ ማራኪ አድርጎ ያዘጋጀውን ጽሑፍ በዚሁ ርዕስ ከተሰየመው ከሞት ጋር ቀጠሮና ሌሎችም ከሚለው መጽሐፍ ላይ ነበር ያቀረብንላችሁ። ዘርአ ብሩክ ነበርኩ። ወስብሐት ለእግዚአብሔር። አቡነ ዘበሰማያት ይትቀደስ ስምከ